ተጨማሪ ክፍያን ከሰራተኞች ደሞዝ የመቁረጥ አካሄድ በድጋሚ እንዲታይ ተጠይቋል። ጥያቄው የደሞዝ ጭማሪንና ከደሞዝ ላይ የሚቆረጠውን ከፍተኛ ግብርንም የሚመለከት ነው። በሌላ በኩል ኢትዮጵያና ኬንያ በራሳቸው ገንዘብ ለመገበያየት የሚያስችላቸውን እድል መፍጠራቸው ታወቀ። የሁለቱ ሀገራት ዜጎች በዚህ እድል ተጠቅመው በሁለቱ ሀገራት መካከል ቢዝነስ እንዲሰሩ የሚያመቻች መሆኑ ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በፊት እንግዲህ እንቁላል ወይም ሎሚ በመሸጥ ሀብታም የሆኑ ሰዎች እንደነበሩ ይነገር ነበር። ዛሬስ እንደዛ ማድረግ ይቻላል? እንቁላልና ሎሚ በመሸጥ ሀብታም መሆን ይቻላል? ሐሳባችሁን አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ተጨማሪ ክፍያን ከሰራተኞች ደሞዝ የመቁረጥ አካሄድ በድጋሚ እንዲታይ ተጠይቋል። ጥያቄው የደሞዝ ጭማሪንና ከደሞዝ ላይ የሚቆረጠው ከፍተኛ ግብርንም የሚመለከት ነው። ኑሮአቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን እየተከፈላቸው ባለው ዝቅተኛ ደሞዝ የኑሮ ውድነቱን ጫና መቋቋም አቅቷቸዋል ተብሏል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ወይም ኢሰማኮ በዓለም የሰራተኞች ቀን ሜይ ዴይ ምክንያት ባወጣው ጋዜጣዊ መግለጫ ላይ ኑሮአቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን ባለው የኑሮ ውድነት ሁኔታ ዝቅተኛ ደሞዛቸው በቂ አለመሆኑን ገልጸዋል። ኮንፌዴሬሽኑ አሁን እየተከፈላቸው ካለው አነስተኛ ደሞዝ ላይ ተጨማሪ ገንዘብ መቁረጥ የኑሯቸውን ጫና የበለጠ እንደሚያከብድ በመግለጽ መንግስት ጉዳዩን እንደገና እንዲያየው ጠይቀዋል። የመንግስትና የግል ሰራተኞች ከደሞዛቸው ላይ ተቆራጭ በማድረግ ለአደጋ ስጋት የሚሆን ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ለምክር ቤቱ የውጭ ግንኙነትና ለሰላም ጉዳዮች ቋሚ ኮሚቴ መመራቱ የሚታወስ ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ እንዲሰጥ ሲልም ጠይቀዋል። የሰራተኞች ዋና ችግሮች ዙሪያ መንግስት ምላሽ እንዲሰጠው በመጠየቅ ቀኑን እንደሚያከብር የኢሰማኮ ፕሬዝደንት የሆኑት አቶ ካሳሁን ፎሎ ተናግረዋል። 8 ያህል የሰራተኞች መብት ዙሪያ ላይ ያሉ ነጥቦችን በማንሳት መልስ እንዲሰጥባቸው ሲልም ጠይቀዋል። ኮንፌዴሬሽኑ የዘንድሮን በዓል በዋጋ ንረትና ካለበት በማይነቃነቅ ደሞዝ ከእጅ ወደ አፍ በሆነ ኑሮ በልቶ ማደር እየቸገረ ያለውን ሰራተኛ እውነታን የሚያንጸባርቅ መሆኑን ገልጿል። በተጨማሪም ኢሰማኮ በተቋማት የስራ አካባቢ ደህንነትና ጤንነትን በመጠበቅ በኩል በቂ ቁጥጥር አለመደረጉን በመጥቀስ በርካታ ዜጎች በየቀኑ የአካል ጉዳትና የህይወት መጥፋት እያጋጠማቸው መሆኑን አሳስበዋል። ኮንፌዴሬሽኑ በህግ መሰረት የስራ ሁኔታዎችን የመቆጣጠርነት ኃላፊነት የተሰጣቸው አካላት ስራቸውን በአግባቡ እንዲወጡም በአጽንኦት ጠይቀዋል። የፍልሰተኛ ሰራተኞችን አስተዳደር አስመልክቶም የስራ ላይ ጥቃትና ትንኮሳ እንዳይኖር፣ በተጨማሪም የቤት ሰራተኞች መብቶች እንዲጠበቁ የዓለም ስራ ድርጅት ያወጣቸውን ዓለም አቀፍ ስምምነቶችን ኢትዮጵያ እንድትቀበልና እንድታጸድቅም ኢሰማኮ ጥሪውን አቅርበዋል። የኮንፌዴሬሽኑ ስራ አስፈጻሚ ኮሚቴ ባወጣው በዚህ መግለጫው ሀገሪቱ ከዘመነ መሳፍንት ጀምሮ በተለያዩ ጦርነት ውስጥ ማለፏንና ኢኮኖሚያዋን በማሳደግ ላይ ተረጋግታ ለመስራት እድል ያላገኘች መሆኑን አንስተዋል። አሁንም የሚታዩ ግጭቶች የሰራተኛውንና የሀገርን እድገት እያደናቀፉ መሆኑን ኮንፌዴሬሽኑ አመልክተዋል። ከዚህ ቀደም የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በደሞዝና በግብር ዙሪያ ለጠቅላይ ሚኒስትሩና ለገንዘብ ሚኒስቴር ጥናት ተደርጎ እርምጃ እንዲወሰድበት ለማስቻል በተደጋጋሚ ጥያቄ ቢያቀርብም እስካሁን ግን በመንግስት በኩል ይፋዊ የሆነ ምላሽ እንዳልተሰጠው መግለጹ ይታወሳል። ዝቅተኛ የደሞዝ ወለል በመንግስት እንዲወሰንና ከደሞዝ ላይ የሚቆረጠው ከፍተኛ ግብር እንዲቀነስ መንግስት በተደጋጋሚ ቢጠየቅም እስካሁን ምላሽ ባለመስጠቱ ከዚህ በኋላ ሰራተኞች ወደ ስራ ማቆም አድማና ወደ ሰላማዊ ሰልፍ እንደሚያመሩ በቅርቡ ኢሰማኮ ገልጾ እንደነበርም ይታወሳል። በሌላ በኩል ኢትዮጵያና ኬንያ በራሳቸው ገንዘብ ለመገበያየት የሚያስችላቸውን እድል መፍጠራቸው ታወቀ። የሁለቱ ሀገራት ዜጎች በዚህ እድል ተጠቅመው በሁለቱ ሀገራት መካከል ቢዝነስ እንዲሰሩ የሚያመቻች መሆኑ ተገልጿል። ኢትዮጵያና ኬንያ ለሁለት ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት መፈራረማቸው ይታወቃል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ 1000 የአሜሪካን ዶላር እንዲሆን ውሳኔ ላይ የተደረሰ ሲሆን በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቅለል የድንበር አካባቢ ማህበረሰቦችን የምጣኔ ሀብት እንቅስቃሴ ለማሳደግ ትኩረት ያደረገ መሆኑን የተገለጸው። ይህን መሰል ስምምነት በአፍሪካውያን መካከል ለማድረግ ብዙ ጊዜ ተሞክሮ ሳይሳካ ቀርቷል የሚሉት የምጣኔ
የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሃ ተስፋ ቀድሞ መደረግ የነበረበት ስምምነት ቢሆንም አሁን ላይ ግን ማሳካት ተችሏል ብለዋል። በአፍሪካ ሀገሮች መካከል የመሰረተ ልማት እጥረት ችግር የሚስተዋል ሲሆን በአንጻሩ በኬንያና በኢትዮጵያ መካከል ጥሩ የሚባል መንገድ እንዲሁም በርካታ በረራ የሚደረግ በመሆኑ ስምምነቱን ገቢራዊ ለማድረግ አመቺ ዕድል እንደሚፈጥርም ገልጸዋል። በተጨማሪም ስምምነቱ ሀገራቱ በራሳቸው ገንዘብ ለመገበያየት እንደሚያስችላቸው አክለዋል። በስምምነቱ መሰረት የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ሲሆን ነጋዴዎችም በጋራ በተስማሙበት የምርት ዝርዝር መሰረት እስከ 1000 የአሜሪካን ዶላርስ የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ። ሀገራቱ የሚለዋወጡት ምርት ምን ሊሆን ይችላል የሚለው መታወቅ አለበት የሚሉት የምጣኔ ሀብት ባለሙያው እንዳይላሉ ሰለሞን በበኩላቸው በአገልግሎት በኩልም ሁለቱም ሀገራት ተጠቃሚ ማድረግ የሚችል ስምምነት መሆኑን ገልጸዋል። ይህን መሰል አህጉራዊ የንግድ ቀጠና የአፍሪካ ሀገራት ከውጭ የሚያመጧቸውን ምርቶች በመቀነስ ፍላጎቶቻቸውን በአፍሪካ ሀገራት ምርቶች ማሟላት የሚችሉበትን እድል እንደሚፈጥር የምጣኔ ሀብት ባለሙያዎቹ ተናግረዋል። ይህ ስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞሽንና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለ2 ዓመታት በዘለቀ ድርድር የተገኘ ውጤት መሆኑ ታውቋል። በሌላ በኩል የኮሪደር ልማት አዲስ ተቃውሞ ቀርቦበታል። እየተተገበረ ያለው የኮሪደር ልማት ዜጎችን ከአካባቢያቸው ያፈናቀለ ብቻ ሳይሆን ኢትዮጵያ የፈረመቻቸውን ዓለም አቀፍ የሰብአዊ መብት ስምምነቶች የሚጥስ ነው የሚል ትችትን አስተናግደዋል። መንግስት በበኩሉ የኮሪደር ልማቱ የዜጎችን ሰብአዊ መብትና ፍትሐዊነትን ያረጋገጠ ነው ብለዋል። ትችቱ የቀረበው የከተማና መሰረተ ልማት ሚኒስቴር የ9 ወር የስራ ክንውር ሪፖርቱን ለህዝብ ተወካዮች ምክር ቤት ባቀረበበት ወቅት ነው። የምክር ቤት አባሉ ዶክተር አበባው ደሳለው የኮሪደር ልማቱ ከሰብአዊ ተቋማትም ከሚዲያዎችም ከማህበረሰቡም ቅሬታ እየቀረበበት ነው ሲሉ አስረድተዋል። ለማሳያም ባለፈው አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተሟጋጅ ተቋም ያወጣው ሪፖርት ጠቅሰዋል። የምክር ቤት አባሉ የኮሪደር ልማቱ ሲተገበር የሰብአዊ መብቶች መጣሳቸው ሪፖርቶች እንደሚያሳዩ ጠቅሰው ይህም ኢትዮጵያ የፈረመቻቸውን ዓለም አቀፍ የሰብአዊ መብቶች ስምምነት የሚጥስ ነው ብለዋል። ለማሳያም ከልማት ተነሺዎች ጋር በቂ ምክክር አልተደረገም፣ ለተነሺዎችም በቂ ካሳና ምትክ አልተሰጣቸውም፣ ተነሺዎቹ በቂ ዝግጅት እንዲያደርጉም አስቀድሞ የጽሑፍ ማስጠንቀቂያ እንዳልተሰጣቸው ሪፖርቱን ጠቅሰው አስረድተዋል። ከአዊ ብሔረሰብ አስተዳደር መወከላቸውን የተናገሩ አቡነ ዓለም የተባሉ የምክር ቤት አባል በበኩላቸው ከማህበረሰቡና ከሰብአዊ መብት ተቋማት በኮሪደር ልማቱ ላይ ቅሬታ እየቀረበ ነው የሚለውን ሀሳብ እንደማይቀበሉ ተናግረው እንዲያውም ማህበረሰቡ እየጠየቀ ያለው መቼ ነው ከሁሉም ጋር የሚደርሰው የሚለውን ነው ብለዋል። አቶ ለማ ተሰማ የተባሉ የምክር ቤቱ አባል በበኩላቸው በተለያዩ ክልሎች በተለይ በአዲስ አበባ እየተሰራ ያለው የኮሪደር ልማት የሀገሪቱን ገጽታ የቀየረ ዜጎችንም ያኮራ ነው ብለዋል። አቶ ለማ በማከልም አንዳንድ ወገኖች ልክ የካሳ ክፍያ እንዳልተከፈለ እንደዚሁም ደግሞ ቤታቸው ለፈረሰባቸው ሌላ መጠለያ እንዳልቀረበላቸው እየተደረገ የሚነሳ ነገር አለ። ይህ ሁኔታ እንዴት ባለ መልኩ ነው መልስ እያገኘ ያለው ሲሉ ጠይቀዋል። ለጥያቄዎቹ ምላሽና ማብራሪያ የሰጡት የከተማና መሰረተ ልማት ሚኒስቴር ኢንጂነር ጫልቱ ሳኒ አዲስ አበባን ጨምሮ በሌሎች ከተሞች በኮሪደር ልማት ታሪካዊ ስራ መሰራቱን ጠቅሰዋል። ስለ ሰብአዊ መብት የሚጨነቁ ተቋማት የኛ ዜጎች በፕላስቲክ ሲጸዳዱ፣ በቆጥ ሲኖሩ፣ ክብረነክ የሆነ መኖሪያና ሰፈር ላይ ሲኖሩ ምን ነው መብታቸው ተነካ አላሉም ሲሉ ጠይቀው ዛሬ ላይ እኮ የትኛውም መንግስት በየትኛውም ሀገር በየትኛውም ደረጃ ታይቶ የማይታወቅ ታሪካዊ ስራ ነው በከተሞቻችን እየተሰራ ያለው ብለዋል። የካሳና የምትክ ቦታን በተመለከተ ለቀረበው ጥያቄ ሚኒስትሯ በምላሻቸው ከተሞቻችን ላይ ለኮሪደር ልማት የፈረሱ ቤቶች 90 በመቶ የሚሆነው የመንግስት የኪራይ ቤቶች መሆናቸውን ጠቅሰው ከ11000 በላይ ቤቶች በዝቅተኛ ኪራይ ወይም በነፃ በሚባል ደረጃ ለዜጎች መቅረባቸውን መልሰዋል። የኮሪደር ልማቱ ሰው ተኮር ነው ያሉት ሚኒስትሯ ፍትሐዊና የሰብአዊ መብቶችን ያከበረ ነው ሲሉ ምላሻቸውን ሰጠዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።